ስጥልኝ የሳዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ዛሬ ዓለምን ያነጋገረ ልመና ይዤላችሁ መጥቻለሁ። ላሰማችሁና እኔ የራሴን ሐሳብ እሰጣለሁ። አሁን ሰሞኑን ቲክታክ ላይ የታፕታፕ ጉዳይ ጀምሯል፣ ሽቀላ ጀምሯል በሚለው ጉዳይ እንግዲህ አነጋጋሪ ሆነዋል እና እስቲ ቪዲዮ ላሳያቸው ትንሽ ታይሚንግ ፋሚሊ 11 ሰው ታይሚንግ እሺ፣ አንድ ዶናት ወይ ደግሞ አንድ ትልቁ ልብ ፋሚሊ ሌትስ ጎ። ታይሚንግ እስቲ አይደለ 11 ሰው 11 አበባ ነው መስጠት ያለበት። አንድ ሰው 11 አበባ መስጠት አይችልም። 2 አበባ መስጠት አይችልም። አንድ ሰው 1 አበባ ነው። ስለዚህ 11 ከተባ ታይሚንግ እናም እንግዲህ ይሄን እኔ እንደ መጥፎ ላይ እውነት ለመናገር ጀስት ያው በቃ ማለት ሶሻል ሚዲያም ያመጣውን ነገር ነው። ሰው እሱን ነው እንትን እያሉ ያሉት። እኔ እንደ መጥፎ አላየሁም። ሽቀላም ከሆነ ሽቀላ ኖርማል እኮ ነው እንዴ። ብዙ አርቲስቶች እኮ ባይዘወይ ቲክታክ ላይ ላይቭ ይገባሉ። እኛ ብዙ ትኩረት ስለማንሰጥ ነው እንጂ በጣም ብዙ አርቲስቶችን አይቻለሁ። በጣም ብዙ ማለት ነው። ያው ብዙ ኢንተርቴን ማድረግ ችሎታ ይጠይቃል። ከሰው ጋር ረጅም ደቂቃ የመቆየት ሰውን ለረጅም ደቂቃ ይዞ ማቆየት ይጠይቃል ላይቭ ስትሪሚንግ እና ያንን በደንብ አንደርስታንድ ያደረጉ አይመስለኝም አብዛኞቹ እንጂ በጣም ብዙ አርቲስቶችን አይቻለሁ። እናንተ አዲስ ከሆነባችሁ ግን ለእኔ ኖርማል ነው ማለት ያው ክብራቸውን በጠበቀ ሁኔታ ቢሆን ጥሩ ነው ይበልጥ። በመጀመሪያ ደረጃ ልመናውን ለኛ ይተውልን። ልመናውን ይዘው አርቲስትነቱን ይዘው ማስታወቂያውን ይዘው ምንን ይዘው ማታዲ ኢትዮጵያ ወጣት ምን ሰርቱ ይብላ። እኔ ግን ይቅርታ አድርጉልኝ ማለት ነው በእነዚህ አርቲስቶች። አንደኛ የወርቁ አይተነው ሚስት በጣም ወርቁ አይተነው በጣም ሀብታም በጣም ማለት ነው አውሮፓ ላይ በየቦታው እንትን ያለው የራሱ የንግድ ማዕከል ያለው ሚስት ናት። ስለዚህ ምን ትሰራለሽ ቲክቶክ ላይ ምን ትሰራለሽ? እና ይሄ ነገር አግባብ ነው ብዬ እኔ አግባብ ነው ብዬ አልልም። ገባችሁ? ይሄን የቲክቶክን እንትን ለወጣቱ ይተውት፣ ለወጣቱ ማለት ነው። ወጣቱ ታዲያ ምን ይስራ? ወጣቱ እነጃኒ እነዛ እኮ በቲክቶክ ለምነው ነው አይደል ያለፈላቸው። ስለዚህ ይሄን ለወጣቱ ይተው ያጀማ። ምክንያቱም ሁላችን የኢትዮጵያ ሕዝብ ሁሉ ለማኝ ከሆነማ አለቅን ውዶቼ፣ አለቅን። አስባችሁታል? ምክንያቱም በጣም ነው የሚያስጠላው ውዶቼ፣ በጣም ምክንያቱም እነሱም ታብታብ ብለው እኛም ታብታብ ብለን ደግሞ እኔ በጣም ከገረመች ነገር ምን እንዳለች ታውቃላችሁ? ሙዚቃም ቢሆን ክለብ ላይ ዘፍኜ ነው ከዚህም ዘፍኜ ነው። ስለዚህ ይሄኛው ይሻለኛል እያለች ነበረ። ለማንኛውም እንደኔ ግን ይሄ ነገር መሆን የለበትም ብዬ ነው የማስበው። ሁለተኛው ደግሞ ለክብራቸው አይመጥንም። ምክንያቱም እነሱ የተለመዱት በሌላ ነገር ነው። መተው ዝቅ ብለው ራሳቸውን አውርደው እንደዚህ ግን ሲሆን በጣም ይደብራል እውነት ለመናገር። እና ለማንኛውም አንድ ቪዲዮ ላሰማችሁና ሐሳቤን እሰጣለሁ። አንድ ኢንተርቪው ለምን አይኖርም ብላችሁ ብዙ መለሰት ሙጬ ፖድካስት አላት እና ከባለቤቷ ከቴዲ አፍሮ ጋር ፖድካስት ለምን አይኖርም? አንድ ኢንተርቪው ለምን አይኖርም ብላችሁ ብዙዎቻችሁ እንደምትጠይቁ አውቃለሁ። እና የኔም ጥያቄ ነው። ይሄ ነገር ሊሆን ይችላል አይሆንም፣ እንግዲህ የምናየው ነገር ነው የሚሆነው። እኔ ግን ቢሆን ደስ ይለኛል። ባልና ሚስት ፖድካስት ላይ ጥሩ ኢትዮጵያ ውስጥም ትንሽ ለየት ያለ ነገር ይሆናል ብዬ አስባለሁ። መለሰት ሙጬ ፖድካስት አላት እና ከባለቤቷ ከቴዲ አፍሮ ጋር ፖድካስት ለምን አይኖርም? አንድ ኢንተርቪው ለምን አይኖርም ብላችሁ ብዙዎቻችሁ እንደምትጠይቁ አውቃለሁ። እና የኔም ጥያቄ ነው። ይሄ ነገር ሊሆን ይችላል አይሆንም፣ እንግዲህ የምናየው ነገር ነው የሚሆነው። እኔ ግን ቢሆን ደስ ይለኛል። ባልና ሚስት ፖድካስት ላይ ጥሩ ኢትዮጵያ ውስጥም ትንሽ ለየት ያለ ነገር ይሆናል ብዬ አስባለሁ። መለሰት ሙጬ ፖድካስት አላት እና ከባለቤቷ ከቴዲ አፍሮ ጋር ፖድካስት ለምን አይኖርም? አንድ ኢንተርቪው ለምን አይኖርም ብላችሁ ብዙዎቻችሁ እንደምትጠይቁ አውቃለሁ። እና የኔም ጥያቄ ነው። ይሄ ነገር ሊሆን ይችላል አይሆንም፣ እንግዲህ የምናየው ነገር ነው የሚሆነው። እኔ ግን ቢሆን ደስ ይለኛል። ባልና ሚስት ፖድካስት ላይ ጥሩ ኢትዮጵያ ውስጥም ትንሽ ለየት ያለ ነገር ይሆናል ብዬ አስባለሁ። መለሰት ሙጬ ፖድካስት አላት እና ከባለቤቷ ከቴዲ አፍሮ ጋር ፖድካስት ባልና ሚስት ፖድካስት ላይ ጥሩ እኔም ቢሆን ብዬ የተሳካውት ነገር ነው። ለምን ካላችሁ አሁን የዘፈነው በተለይ ቴዲ ማለት ነው
የሃናን ጉዳይ ዳስሷል። የመዳም ቅመሞቹን ዳስሷል። የስደታውኛውን ዳስሷል። የአክሱምን ዳስሷል። በቃ ኢትዮጵያ ውስጥ ያለውን ረብሻ ያለውን በቃ ነገር ያለውን ኢትዮጵያ ውስጥ ምን ያክል ህዝቡ እየተራበ እንደሆነ እየተጠማ እንደሆነ እየተፈናቀለ እንደሆነ ምን ያክል ህዝቡ ዋጋ እየከፈለ እንደሆነ ምን ያክል ህዝቡ በቃ ብዙ ነገር እንዳለ ማለት ነው። በጣም ሙዚቃውን አዳምጣችሁት ከሆነ እኔ ግን አልጨረስኩትም እና ብዙ የመዳም ቅመሞች እያለቀሱበት ነው ዛሬ ትናንትና ምናምን ማለት ነውና ቴዲ አፍሮ ይችላል ውዶቼ ይችላል። ከሚገርማችሁ ጀዋር ምን ብሎ ተናገረ መሰላችሁ? የቴዲ አፍሮ ሙዚቃ ምናምን ብሎ የሆነ እንትን ጋዜጠኛ ጠይቆት ምን እንዳለ ታውቃላችሁ? በነፃ ማስታወቂያ ሰሩለት ታዲያ ምን ችግር አለው ነው ያለው ማለት ነው። ምን ያክል በቃ ወደዳችሁም ጠላችሁም የቴዲ አፍሮ ሙዚቃ በቃ ሁላችንም በየቋንቋችን ተርጉመን እንሰማዋለን። እና እውነት ለመናገር ቴዲ ይችላል፣ የህዝብ ልጅ ነው። ማንም አለ ማንም ተንጫጫ ማንም ተንጫጫ ማለት ነው። ገባችሁ? ቴዲ በቃ ይችላል። ደሞ እኮ የወሎውን ደሞ እርፎ መረባ ከሚለው ላይ ነው የወሰደው እና 8 ዓመት ድምጡን እልም አድርጎ ቆይቶ አሁን የህዝቡን ውስጥ ያለውን የህዝቡን ስሜት አውጥቶ ሲናገር አስባችሁታል? እውነት ለመናገር ጥበብ ምን ያክል በቃ ጥበብ ጠርተዋለች ቴዲ። እናቴን ከኢትዮጵያ ዘፋኝ አንደኛ ተብሎ መሸለም ያለበት ቴዲ አፍሮ ነው። ምክንያቱም በቃ ጥበብ ጠርተዋለች ውዶቼ፣ ይመቸው በቃ። እና በዚሁ አጋጣሚ ካምሎ ሴት ሙጬ ጋር እንትን በቃ አብረው ይምጡ፣ አብረው ያውሩ፣ አብረው ይነጋገሩ እየተባለ ነው። ለማንኛውም እኔም ይህን ነገር ቢሆን ደስ ይለኛል። ለምን ካላችሁ አንደኛ ሰው ቴዲን ስለሚወደው እሷ 1 ሚሊዮን ሰብስክራይብ ትገባለች። ሁለተኛ ደግሞ በቃ ለየት ያለ ነገር ኢትዮጵያ ውስጥ መነጋገሪያ ቢሆኑ ደስ ይለኛል። እኔ ቴዲ አፍሮን ያው ሀሪፍ ነው። እኔ ብዙ ሙዚቃ ስለማላዳምጥ ነው። እና ለማንኛውም ኢትዮጵያውያን ህዝቡን አንጫጭቶታል። ለማንኛውም ቴዲ አፍሮ ይችላል እያላችሁ ሼር አድርጉ። በዚሁ አጋጣሚ ውዶቼ፣ ማሮቼ፣ ፍቅሮቼ ብዙ የመዳም ቅመሞች ውስጣቸው ተነክቷል በዚህ ሙዚቃ ማለት ነውና በቃ አላቅም። ይሄን ነው የምላችሁ።